መድብል ቻርጀር ፈልጌ ነበር። የምን ቻርጀር? የስልክ ነው። እና አንቺ አሁን እዚህ ክፍል ቻርጀር ፍለጋ ነው የመጣሽው? አተኛም እንዴ? እኔ ላዋራክ፣ ያው እንቅልፍ እስኪወስድ። አለምዬ ደስ ይለኛል። እና እዚህ ልተኛ? እና ቅድስት ተኝተዋል እንዴ? አዎ ሁሉም ነው የተኙት። ብሩክስ ክፍሉን ዘግቶ ተኝቷል እንዴ? እሱማ ቅድም እኮ ነው የተኛው። አይ ጥሩ። አዎ ነይ እንዴ? እሺ ልምጣ። ማነህ አንተ? ማነህ? 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 ብሩክ ነህ? ተገዳይ ነው። አለቀ። ትሰሚኛለሽ? አንቺም አታገቢውም እንጂ አግብተሽው ከሱ ልጅ ብትወልጂ ኖሮ ልጅሽ ነፍሰ ገዳይ ነበር የሚሆነው። አለም ልምከርሽ፣ እጅሽን እሳት ውስጥ እየከተትሽ ነው። በቃ ከዚህ ቤት ሂጂ። ይቅርታ ስትያችሁ ከእውነትሽን ነበር የመሰለኝ። ቅድስት ምን ማለት ነው? ይኸውልሽ አለም፣ ይሄ ያለንበት ዘመን ወንዶችን በጣም ቢዚ አድርጓል። እናም አንድ ወንድ ልጅ ረጅም ጊዜ ሰጥቶ እንዲጀነጅንሽ እንዳትጠብቂ። ይቅርታ መድብልዬ። ይሄን ያልሽው ሁለተኛ ይሄ እንዳትዪ። መድብልዬ ያመጣል ይዬ። ገባሽ? ስለመቀጠል ብቻ አስብ። በቃ ህይወትህን ስለ ቅድስት ጋር ስላለው ጋብቻ ብቻ ስለመሳሌ ብቻ አስብ። ብሩክ እንደሚሆነው እውቅ ነበር። ሁሌ ከሞት ማምለጥ ሳልፈልግ እንኳን ማምለጥ በሞት ይሻለኝ ነበር። መድብላችን ጀግናችን። እስኪ የመድብል አድናቂዎች፣ ወዳጆች፣ አክባሪዎች እስኪ አለን በሉ። እስኪ መድብል እንደኔ የሚወደው አለ? ግን በስማም ጋይስ በሄደበት ነው በቃ ተከትዬ። በነገራችን ላይ እሱ አለበት ላይ አልጠፋም። እኔ የምር በጣም ነው የሚመቸኝ ስላችሁ፣ ወንድነቱ፣ ጀግንነቱ፣ ቆራጥነቱ፣ ነገሮችን የሚያይበት መንገድ፣ እያንዳንዱን የሚያስተካክልበትን መንገድ በቃ አለማድነቅ ንፉግነት ነው የምላችሁ ጋይስ። በቃ እያንዳንዱን እርምጃ አትገረሙ? በቃ በጣም ነው ልቤ ሞቅ ነው የሚለው ጋይሶችዬ፣ ልቤ ሞቅ ነው የሚለው። በቃ እንዴት ብዬ ልንገራችሁ፣ እንዴት ብዬ ላስረዳችሁ? በቃ እያንዳንዱ ነገር ልቤ ሞቅ ድቅ ነው የሚያደርገው። እስኪ እናንተስ ምን ይሰማችኋል? ይሄ እውነት ማለት ነው ስሪስ። ኦ ማይ ጋድ ጋይስ፣ እንደኔ የሚወደው እንኳን ያለ አይመስለኝም። አይ ዶንት ኖ። እንግዲህ መድብላችን ጀግናችን እያንዳንዱ ነገር እንግዲህ በአንድ እየተፋለመው ነው የሚገኘው። ከመፋለም በላይ እንግዲህ ለእያንዳንዱ ነገር በቃ ዋጋ መልስ ነው እየሰጠ ያለው። በሚገርምና በሚደንቅ ሁኔታ ነው እያንዳንዱን ነገር እየተወጣው የሚገኘው ቤተሰቦቻችን። በዚህም እንግዲህ ሁላችንም ያው የምንወደው የምናከብረው የሆነበትም ለዚያ ነው። አንደኛ ጀግንነቱ፣ ወንድነቱ፣ ሁለተኛ ለሴት ልጅ ያለው ሪስፔክት፣ ክብር። በስማም ነው የምላችሁ ጋይስ፣ ልቤን እዚህ ጋር ጥቅም ያደርገው ነገር ማለት ነው። በቃ ለሴት ልጅ ያለው ክብር እስከ ጥግ እንኳን በድሎት ያንን እንግዲህ ከማለት የከፋ ክፋት ከማለት የከፋ የለም። ግን እሷን እንኳን ለራሱ ማለት ነው ጋይሶች፣ በቃ እያንዳንዱን ነገር በቃ በምን አይነት ሁኔታ ውስጥ እንደሚናቅ አይታችኋል። በቃ ያለውን ክብር በቃ እንዴት እንገራችሁ ጋይስ። በቃ እያንዳንዱን ነገር የሚያይበት መንገድ በቃ እስከ ማለት ስራዋን ጀባ ብሎ እንግዲህ በቃ ቤተሰቡን እንዳለ በቃ ህይወቱን እሱን ራሱ ስንቴ ነው አሳልፋ የሰጠችው? ስንቴ ከአንድ ሁለት ሶስቴ በቃ ይሄን ያክል በማይባል መልኩ ነው እንግዲህ ሁሌ ነው በቃ አሳልፋ የምትሰጠው። ግን በቃ በትዕግስት በቃ ጠጥታ አድርጉ። በቃ ማለት ወንድ ልጅ ማለት በነገራችን ላይ እንደዚህ ነው። የሆነ ዛሬ ወንድ ግን በቃ የሆነ ነገር ሴቷ የሆነ ነገር ስትል በቃ እጁን የሚያነሳ ወንድ ነው። ወንድ ልጅ ግን እንደዛ አይደለም። በቃ እናቱን የሚወድ እናቱን የሚያከብር ወንድ ልጅ በነገራችን ላይ በቃ እንደዚህ ነው። ታጋሽ፣ አስተዋይ፣ ነገሮች ዋጥ የሚያደርግ ታውቃላችሁ። በቃ የሆነ ዋጥ አድርጎ ነገሮችን ማለፍ የሚችል እያንዳንዱን ነገር በትዕግስት የሚወጣ የሚያልፍ ነው ወንድ ልጅ ማለት እንጂ በቃ ዝም ብሎ የሆነ ሀሲሉት ሁ የሚል ሀሲባለ የሚል ሳይጠሩት የሚመጣ መሆን የለበትም። ገና አንዳንዱማ ማለት ነው ወንድ ነይ ባይ፣ አንዳንዱ ወንድ ነይ ባይማ ምን እንደሚያደርግ ታውቃላችሁ ጋይስ? ገና ያሉባልታ ይሄ ጎረቤት የሴት ወሬ ሰምቶ መቶ ይሄን አልሽኛሉ ብሎ እኮ ራሱ
ያዙ ይልቀቁኝ የሚል ነው። አስባችሁታል? ግን ነው ወንድ ልጅ ማለት እንደዛ አይደለም። ወንድ ልጅ ማለት በቃ አሞቱ ኮስታራ፣ በቃ አስተሳሰቡ ብስል ያለ ወይኔ በስመ አብ ጋይስ፣ መድብል ማለት በቃ በተለይ ደግሞ እኛ ሴቶች ሴት ልጅ ምንም ያክል ብትወድ ብታፈቅር እንደዚህ ያለ ኮራ ቀብረር ጀነን ያለ ጀንተል ያለ ወንድ ልጅ ትወዳለች። እና በቃ ባልም ወንድምም መሆን የሚችል ታውቃላችሁ። በቃ አሁን መድብል ወንድም ነው። በቃ ወንድም መሆን የሚችል ታውቃላችሁ። በቃ ወንድም ነው እዚህ ጋር ባል መሆን የሚችል። ምክንያቱም የሆነ ሰው ፊት ሂዳችሁ ማታፍሩበት ራሱን አስከብሮ እናንተን የሚያስከብራችሁ ታውቃላችሁ። በቃ እናንተ በቃ በሄዳችሁበት ለእናንተ ቦታ ሰጥቶ ለራሱ ቦታ ኑሮት ለእናንተ ቦታ የሚሰጣችሁ በቃ እንደዚህ ነው ወንድ ልጅ ማለት። በቃ ወንድ ልጅ ብቻ ሳይሆን በቃ ወንድምነት እንደዚህ ነው። በቃ ወንድም ስትሆኑ በቃ የወንድምነት ልኩ የወንድምነት በቃ እንትኑ መመዘኛው በቃ ይሄ ነው። በቃ እያንዳንዱን ነገር እና በጣም ነው እንግዲህ እንዳያችሁት ነው። በቃ ጎራ ቀብረር ጀንተል ጀነን ያለ በቃ እንግዲህ ያው እርግጠኝነት መድብልን እንደ መድብል አይነት ወንድ ነው እኛ ሴቶች የምንወደው። ብዙ አጋጣሚ ወንዶችን እንገራችሁ ብለን ነው። እስቲ ሴቶች ምን ትላላችሁ? በሀሳብ የሚስማማ መሽም 50% በእኔ ሀሳብ እንደምትስማሙ አውቃለሁ። ያኔ በጉልበቱ ማያምን አንዳንድ ሰው በገንዘቡ ማያምን በቃ ኑሮት ራሱ አሁን መድብል ገንዘብ ነው አለው ጉልበት ነው አለው፣ ግን በቃ የራሱ አላማ አለ፣ የራሱ ጎል አለው፣ የራሱ ማንነት አለው፣ የራሱ የሆነ በቃ የራሱ የሆነ መገለጫ አለው፣ የራሱ የሆነ ቀይ መስመር አለው። ታውቃላችሁ በቃ ልክና መልክን ያውቃል። ነገሮችን እንዴት ማስሄድ እንዳለበት፣ እንዴት መቀበል እንዳለበት፣ እንዴት መስጠት እንዳለበት ያውቃል። በቃ ለተጨነቀ ደራሽ፣ በቃ ለታመመ፣ በቃ ለእያንዳንዱ ነገር በቃ እያንዳንዱ ነገር ዋጋ የሚሰጥ ነው መሆን ያለበትና በቃ በጣም ነው ጋይሶችዬ እንግዲህ ያለነው ነገር በቃ እንዴት ብዬ ልንገራችሁ፣ እንዴት ብዬ ላስረዳችሁ ማለት ነው ውድ ቤተሰቦቻችን። እና በጣም ደስ የሚል ጊዜ ነበረን። በጣም እንግዲህ ያው ሁላችሁም እንዴት ደሰታችሁበት ተስፋ አደርጋለሁኝ። ቀጣይ ሁሉም ነገር ተስተካክሎ ደግሞ በተለይ የማህሌት ጉዳይ እንግዲህ የሰው ልጅ የዘራው ነው የሚያጭደው። ጤፍ ዘርቶ ስንዴ የሚሰበስብ የለም። ባቄላ ዘርቶ ጓያ የሚያገኝ ሰው የለም። ስንዴ ዘርቶ ሌላ ምርት ሊያገኝ የሚችልበት ምንም ምክንያት የለም። ሰው የዘሩን ፍሬ ነው የሚበላው። ስንዴ ከዘራ ስንዴ ፍሬ ያጭዳል። ጤፍ ዘርቶ ከሆነ ጤፍ ነው የሚያገኘው። ገብስ ዘርቶ ከሆነ ጤፍ መጠበቅ አይሆንም፣ አይመጣውም። ጤፍ የዘራ ሰው ጤፍ ነው መጠበቅ ያለበት። ማህሌትም እንግዲህ ሰው የእጁን ምናልባት የጊዜ ጉዳይ፣ የወቅቱ ጉዳይ፣ የሰዓት ጉዳይ በቃ እያንዳንዱ የጊዜ ጉዳይ እንጂ የሰው ልጅ የሰራውን ያጭዳል። በቃ አንድ ከአንድ ያጭዳል። ማህሌትም እንግዲህ በዋዛ በፈዛዛ በራሷ ላይ የሰራችው ግፍ የሰራችው በሰዎች ላይ ያደረገችው ድርጊት በራሷ ባል ላይ ክብሯን በቃ የሰዎችን ክብር ነካው ብላ እየነካች የነበረው አልገባትም እንጂ የራሷን ነው እያዋረደች የነበረው ሰዎች መስሏት ራሷን ነው። ስትሳደብ የነበረው ሰዎች መስሏት ራሷን ነው። ያስተንቋሻት የነበረችው ቅድስቴ ይኸው ዛሬ ራሷ ተንቋሻ እስሯ ገባች። ያ ስትሰድበው ስትለው ልትገለው ስትል የነበረው ብሩክ ይኸው አሁን ተገልብጦ እሷን አሳዳጅ እሷን ሊገል ታንዳንድ ሽቅብ ቁልቁል ይላል። አያችሁት አይደለ? በቃ ይሄ ነው እንግዲህ የጊዜ ጉዳይ ነው የምላችሁ። ለዚህ ነው የጊዜ የወቅት የሰዓታት ጉዳይ እንጂ እያንዳንዱ ነገር የማይስተካከልበት ምንም ምክንያት የለውም እያንዳንዱ ማለት ነው። እና ያው መድብልም እንግዲህ አሁን ላይ እያንዳንዱ ነገር ብሩክም ማህሌት እንዳይገላት እሷም እንድትለወጥ ቤተሰቡም እንዳይበተን ሌላ ችግርም እንዳይፈጠር በሚችለው መልኩ ነገሩ እያስተካከለ ነው። እንግዲህ ሁሉም ነገር ተስተካክሎ መልካም እንደሚሆን ተስፋ እናደርጋለን። አለምዬ ደግሞ እንግዲህ አብሬ ካልተኛሁ እያለች ከፍ ዝቅ እያለች ነው። አሁን አዋርዶ ከፍ ዝቅ አድርጎ በስድቡ ልጅ አድርጎ ነው ቁጭ የሚያደርጋት በእርግጠኝነት ማለት ነው። ቀጣይ አዲስ ቪዲዮ እንገናኝ። ላይክ፣ ሸር፣ ሰብስክራይብ አድርጉ። መልካም ጊዜ